ጓደኞቼ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ማታ ኳሳ ያለው ብዬ አምሽቼ አሁን እንቅልፌንም አጥቼ now we can drive 50 because Baustelle is finishing. So be careful and just drive your 50, okay? እንቅልፌን አጥቼ አመሸው ሴኔጋልና ያለው ብዬ አየሁኝ። እኔ ያው እንደነገርኳችሁ የሴኔጋል ደጋፊ አገስ ሴኔጋልም ይሁን ጋና ዋቴቨር ነኝ ዌስት አፍሪካንስ አረንጓዴ ቢጫ ቀይ የሚያብለበልቡ አገሮች ምናምን የሆነ ደስ ይሉኛል። እርግጥ ያው ኮት ዲቫርም ቢሳካለት ወይም አይቮሪ ኮስት አሪፍ ነበረ። ኮንጎ ዋቴቨር ጥቁር ስለሆኑ ምናምን በሚለው ብቻ ሳይሆን ጀስት በቃ የኛ አህጉር ተሳክቶላት አያውቅም፣ ዋንጫ ጨብጣ አታውቅም። እና ደግሞ ሞሮኮ ብቻ ነበር በቃ ሶስተኛ ወጥቶ የሚያውቀውና ይሄኛው ዙር እንደው የኛ ቢሆን የሚል ምኞት ነበረኝ። በተለይ ደግሞ ትንሽ ጠቆር ያሉት ወደፊት ገፋ ቢሉ አትሊስት የሞሮኮን አይነት ውጤት እንኳን ቢያስመዘግቡ ቀረብ ቢሉ ለበዓሉ ድምቀት ጥሩ ነበር። ለኛ ለአፍሪካውያንም የሆነ ነገር እንደምንችል መቻል እንችላለን፣ ግን አንድ ነገር መጀመር ብቻ ሳይሆን ፍጻሜም ላይ መድረስ እንደምንችል ጥሩ የሆነ ፍጻሜ ላይ ልናደርስ እንደምንችል ያንን ነገር የምናሳይበት እድል ነበረ። እንዳያችኋቸው ብዙዎቹ ቲሞች ጥሩ ነበር የተገዳደሩት፣ ተጋድሎ ነበረ። ከብዙ ቲሞች ጋር ያው ትንንቅ ነበረ፣ ጥሩ የሆነ ትንንቅ። ዝም ብሎ የጎል ጎተራ ሆኖ ተዋርዶ መሄድ ምናምን አይደለም የነበረው ጉዳዩ። ያው ጀስት በቃ ማንነታቸው ምናምን አሳይተዋል እንደ አቅሚቲ ቢሆንም፣ ግን መሰረታዊ ነገሮች አሁንም ቢሆን እኛን አህጉራችንን ወደኋላ የሚያስቀሩ መሰረታዊ ነገሮች ይታያሉ። እዛ ላይ ከኢንፍራስትራክቸር የተዘረጋ ኢንፍራስትራክቸር ስለሌለ፣ ታዳጊዎች ስለማይኮተኮቱ በአካዳሚዎች ቴክኒካሊ ብልጠት በቃ የኳስን ቴክኒኩን ያጫወት ስልቱን ዝም ብሎ ኦርጋኒክ የሆነ ተፈጥሮ ያደለንን ችሎታ ብቻ ነው በብዛት ይዘን የምንመጣውና ያ ደግሞ በስሜታዊነት የሚመራ ነው በብዛት። የሆነ ነገር እንደንትን አስቡት፣ ግር እንደማለት አንድ የተቃራኒ ቡድን ተጫዋች ኳስ ይዞ ሲመጣ ወደኛ ክልል ውስጥ እንደዚህ ልክ ያ ተጫዋች ለሌላ ተጫዋች ያቀብላን ብለን ሁላ አናስብም። ዝም ብለን ብቻ ግር ብለን ሁላችንም እዛ ተጫዋች ላይ ነው የምንሄደው። እሱ ለሌላ ሲያቀብል ክፍት የሆነ ያልተያዘ ወይም ማርክ ያልተደረገ ጓደኛው ያው ጎል ሊያገባ ይችላል። እንደዚህ አይነት ነገሮች ስዌትስ ብሊንከን ሻውን እና ክሊንክስ ቬክስን don't wait too long, you know, just watch what's going on around you. Innen spiegel, außen spiegel, right? So እና ባጭሩ ብቻ ምንድነው ያው የቴክኒካል ችግር፣ የብልጠት ችግር እነኚህ ነገሮች ተስተውለዋል። ከሞሮኮ በስተቀረ በጣም ስማርት የሆነ ቲም እኔ አላየሁም። የኛ ምናልባት ካፕ ቨርድ የሚባለው አዲሱ ቲም እነሱም ያው በብዛት እንግዲህ ከሀገራቸው ውጪ የሚጫወቱ ልጆች ናቸው ይባላል። ያው የብዛት ግን የሴኔጋልንም የጋናንም የተለያዩ ሀገር ልጆችን ያዋቸው እዛው እኛው ያፈራናቸው እዛው አፍሪካ ውስጥ በብዛት የሚጫወቱ ምናምን ልጆች ናቸው። በጣም ታለንት አላቸው። በጣም በቃ ፊዚካሊ ጥሩ ኮንዲሽን ላይ ናቸው ምናምን። ግን ያው ስማርትነት እንደገና ደግሞ ይሄ ሜንታል ስትሬንግስ ጥንካሬ፣ የአእምሮ ጥንካሬ እስከ መጨረሻው ይሄን አክሬክታቢግን እስከ መጨረሻው ወጥሮ የመያዝ ጎል አግብተው ከሆነም ደግሞ ጎላቸውን ጠብቀው እስከ ጥግ ድረስ መሄድ፣ ውጤታችንን መጠበቅ አላ እየመራንም ከሆነ
still more please እየመራንም ከሆነ ያንን ድል ጠብቆ እስከ ጥግ ድረስ ማድረስ ላይ በጣም ይቀረናል። በቃ ኤርጌብነስ ፈቫልቱንግ የሚባለው አለ አይደለ? አሁን ትናንትና በቃ ሴኔጋል በጣም ነበር ያዘንኩት። 2-0 ሰው እየመራ በየትኛው ካልኩሌሽን ነው? ያውም እንግዲህ ቤልጂየም ይሄን ያህል በ2018 ላይ በፈረንጆች ጥሩ ነበሩ። ሶስተኛ ነበሩ መሰለኝ የዓለም ዋንጫ ላይ። ግን አሁን ሴኔጋል ሊያሸንፈው የሚገባ ቲም ነበር ቤልጂየም። ባለቀ ሰዓት ላይ ግን በምን ከኛ እንደሚሻሉ አሳዩ። በቃ ከዚህ ከ2-0 ተነስተው 3-2 አሸነፉ። እርግጥ የሪኮሪው ነገር እሱን እንዳለ እንትሆና የመጨረሻውን ፓርት ከዛ በቃ ነገሩ ሁላ ከእጅ አፍርጥልቆ ወጣ ማለት ነው በገዛ እጃችን። የኮንጎን ጨዋታ አይታችሁታል። እርግጥ ኮንጎ ጥሩ ይዞ ነበር እንግሊዞችን እስከ 75ኛ ምናምን ደቂቃ ድረስ 1-0 እየመራ። ግን ምን ታርጉታላችሁ? በቃ የሆነ ኮንሰንትሬት አድርገን እስከ ጥግ ድረስ ካልሄድን የሆነች ሰዓት ትንሽ ዘለፍ ምናምን ነገር ዘለፍለፍለፍ ስንል ሜንታሊ ይመጡልናል። በቃ ስለዚህ እነኚህ ነገሮች መዘናጋት፣ ፎከስ አለማድረግ ከየት ነው የሚመጣው? የቴክኒካል ዴፊሲቱ ይሄ ቴክኒክ እጥረቱ እንዴት ነው መዳበር የሚችለው ምናምን ብሎ የአፍሪካ ፉትቦል የአፍሪካ አገራት እዛ ላይ ካልሰራን በስተቀር ዘላለም በቃ እነሱ እኮ ጥሩ ነው የሚሮጡት፣ ግን ምን ዋጋ አለው ያው ምናምን አጨራረስ ላይ እየተባልን እንዴት ነው እንደዚህ የሚቀጥለው? የሆነ ቁጭት ያለው ትውልድ የሆነ እዛ ስሩ ተብሎ ኃላፊነት የሚሰጣቸው ሰዎች ፌዴሬሽን ውስጥ ምን ውስጥ ብቻ አድብን ብቻ ነው እንጂ ብዙ ምን ያልደላኝም። አንዳንድ ጊዜ በቃ ኢሞሽናሊ የሆነ ዲስታንስ ያስፈልገናል። በጣም እንትን የሆነ ስንጠብቅ አለ አይደለ? ሁሌ የምንሰማው ሂራር ብቻ ስለሆነ አፍሪካ ውስጥ የሆነ ውጤት ማየት ውስጣችን እንዲደሰት የምንሻው ነገር አለ። ያንን ስንነፈግ በገዛ ጥፋታችን በተለይ ስንነፈግ ደግሞ ይበልጥ ነገሩ ያሳዝናል። እና በቃ አንዳንድ ጊዜ ምንንም ነገር ምንም አለ ኤክስፔክቴሽን መንቀሳቀስ ነው ያለብን ማለት ነው። ቆሽታችን ድብን እንዳይል ምናምን የሚልም ነገር አለ ውስጤ። ግን ኤኒዌይስ እና ያለን እስቲ ሞሮኮም ከሆነ እንግዲህ የአፍሪካን ክብር የሚያስጠብቀው ሞሮኮን ትምህርት አድርገው ሌሎቹ ያው የሆነ ሰዓት ላይ እንትን ይላሉ። ፕሮሰስ ላይ ናቸው፣ ጥረት ላይ ናቸው። ግን የምንችለውን ነገር ማዳበር ምናምን ሲገባል እንችል የነበረውንም ነገር መልሶ ሉዝ ማድረግ በጣም ያስቸግራል። ተመሳሳይ ስህተቶች እየደጋገሙ እየሰሩ የተለየ ውጤት መጠበቅም የሰገጤ ተግባር ነው እንጂ መቼም ከሆነ የዳበረ አይምሮ ካለው ፍጥረት የሚጠበቅ አይደለም። ብቻ በጣም አስቸጋሪ ነው። እንዴት እንደምላችሁ አላውቅም። የተሰማኝ ስሜት ይደብራል ማለት ነው በጣም። ሶ watch carefully please. Spiegel first. So give gas now. Come, let him go, and then you can change now. So just you have to act, indicate now. So you see, he will let you now. Now you go. If you don't react, so indicator off. If you don't do the reaction, how can you know that you want to change the lane? Do you understand that? You have to flow with the flow. I mean, with the traffic, right? So, watch. Go gerade, give gas. So, we want to take the Autobahn Richtung Salzburg, yeah? So, then now you can indicate left. Schulterblick, go to the left. And go gerade, die nächste Ampel nach links abbiegen, yeah? Alright. እና እንመስላል ብቻ። ለማንኛውም ይሄንን ነገር ሰፋ አብርጌ ላብራራው ሞክራለሁ። እግዚአብሔር ከኛ ጋር ይሁን። እንግዲህ በተረፈ የቀደሙ ልጅ ነኝ። ምችት ይበላችሁ።